በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ሰኔ 7 በዚህች ቀን ቀሊን ከምትባል ሀገር ቅዱስ እና ብሩክ ድል አድራጊው የሆነው አባ አበስኪሮን በሰማዕትነት ሞተ። ይህ ቅዱስ ከአዲናው ገዢ ከአርያኖስ ጭፍራ ውስጥ ነበር። የከሃዲው ንጉሥ የዲዮቅልጥያኖስ ስለ አምልኮ ጣዖት የሆነች ትእዛዙ በደረሰች ጊዜ ወዲያውኑ ይህ ቅዱስ በሕዝቡ መካከል ተነስቶ ንጉሥን ረገመው፣ ጣዖታቱን ሰደበ። ወታደር ስለሆነም ያሰቃየው ዘንድ ማንንም አልደፈረም። ነገር ግን በንጉሥ አዳራሽ ውስጥ አሰሩት። መኮንኑ ወደ ሀገር አስዩጥ በሄደ ጊዜ ወደ ንጉሥ ላከው። ከእርሱም ጋራ ሌሎቹ ወልፍዮስ፣ አርማንዮስ፣ አርኪያስ፣ ጴጥሮስ፣ ቀራኒዮስ የተባሉ ነበሩ። እሊህም ክብር ይግባውና ስለ ጌታችን ኢየሱስ ክርስቶስ ደማቸውን ሊያፈሱ ከአባ አበስኪሮስ ጋራ ተስማሙ። በንጉሥም ፊት በቆሙ ጊዜ በጌታችን ታመኑ። ንጉሥም ትጥቃቸውን ይቆርጡ ዘንድ በየአይነቱ በሆነ ስቃይም እንዲያሰቃዩዋቸው አዘዘ። ንጉሥ እንዳዘዘም አደረጉባቸው። ከዚህም ከአምስቱ ግን ራሶቻቸውን የቆረጧቸው አሉ፣ የሰቀሏቸውም አሉ። እንዲሁም ገድላቸውን ፈጽመው የሕይወት አክሊል ተቀበሉ። የከበረ አበስኪሮስን ግን ታላቅ ግርፋትን እንዲገርፉት አዘዘ። ከዚህም በኋላ ከራሱ እስከ አንገቱ ቆዳውን እንዲገፉ በፈረስ ጅራትም አስረው በከተማው ውስጥ እንዲጎትቱት አዘዘ። ይህም ሁሉ አደረጉበት። ከዚህም በኋላ በብረት ምጣድ ውስጥ አድርገው በላዩ አፍን ዘግተው ተሸክመው ወስደው በውሽባ ቤት ማንደጃ ውስጥ ጨመሩት። በስቃዩም ውስጥ ሁሉ የእግዚአብሔር መልአክ ወደ እርሱ ይመጣና ያጽናናው ነበር፣ ያስታግሰው ነበር። ያለምንም ጉዳት አድኖ በደህና ያስነሳው ነበር። ከማሰቃየትም በደከመው ጊዜ ከሰራየኞቹ ሁሉ የሚበልጥ ሰራየኛ ወደ አየር ወጥቶ ከአጋንንት ጋር የሚነጋገር ሰራየኛ አመጣለት። እርሱም የውሽባው ቤት ዘግተው ሽንት እንዲረጩበት አዘዘ። እንዲሁም አደረጉ። እባብንም ይዞ በላዩ አሸክሾኮና ለሁለት ክፍልም ሆኖ ተሰነጠቀ። መርዙና ሆዱ ዕቃውን ወስዶ በብረት ወጭት አድርገው አብስላችሁ በውሽባ ቤት ውስጥ ወደ አባ አበኪሮስ አቅርቦ ያንን መርዝ ይበላ ዘንድ ስጠው። ቅዱስም በላ፣ ግን ምን ጉዳት አልደረሰበትም። ይህ መሰረይ የመኳንንት ጽልመት አለቃቸው ሆይ በዚህ ክርስቲያናዊ ላይ ኃይልህ አድርግ ብሎ ጮሆ ምን ጥፋት ባልደረሰበት ጊዜ መሰረይ አደነቀ። ቅዱስ አበስኪሮስም መሰረይን የሚራዳ ሰይጣንህስ በክብር ባለቤት በጌታ በኢየሱስ ክርስቶስ ኃይል አንተን ይቀጣሃል አለው። ወዲያውኑ ጥሎ የሚንከባለለው ክፉ ሰይጣን ተጫነበት። ክብር ይግባውና በጌታችን በኢየሱስ ክርስቶስ እስከ ታመነ ድረስ አሰቃየው። መኮንኑም የመሰረይ ራስ ይቆርጡ ዘንድ አዘዘና በሰማዕትነት ሞተ። በቅዱስ አበስኪሮስ ላይ ግን ቁጣና ብስጭት በመጨመር ጽኑ ስቃይ አሰቃየው። አባለ ዘሩንም እንዲቆርጡት አዘዘ። እርሱ ግን በመከራ ሁሉ እግዚአብሔር ያመሰግን ነበር። ከዚህም በኋላ ራሱ በሰይፍ እንዲቆርጡ አዘዘና ቆረጡት። የድል አክሊል በመንግስተ ሰማያት ተቀበለ። ከቅዱስ አበስኪሮስ ተአምራትም አንዱ እንነግራቸዋለን። በግብጽ ደቡብ በስሙ የታነጸች ቤተክርስቲያን ነበረች። ካህናቷም ክፉ ስራ የሚሰሩ ክፎች ነበሩ። ቅዱስ አበስኪሮስም ክፋታቸውን ተመልሰው ንስሐ ቢገቡ ብሎ ጠበቃቸው። ባልተመለሱ ጊዜ ግን የንዳድ በሽታ አምጥቶ ሁሉን በአንዲት ጊዜ ሞቱ። ከዚህም በኋላ ቅዱስ አበስኪሮስን ተቀምጦ የላላይ ግብጽ የሆነች ቢያሉ ወደምትባል ሀገር ደረሰ። የሀገር ሰዎች በደጃቸው ተቀምጠው ሳይተኙ በጨረቃ ብርሃን እርስ በእርሳቸው ያወሩ ነበር። የከበረ አበስኪሮስም ከፊታቸውን ደርሶ ሰላም ለእናንተ ይሆን አላቸው። ባዩትም ጊዜ
አጻፍ እየመለሰ አንስተው ተቀበሉት። ሁለተኛው ያቺ የሚሻትን ምድር እያመለከታቸው ከምድራቸው ጥቂት እንድትሰጡኝ እሻለሁ አላቸው። እነርሱም ጌታችን እንደወደድክ ይሆንልህ አሉት። መቶ የወርቅ ዲናርም ሰጥቷቸው ተሰወረባቸው። እነርሱ ከዚህ ራእይ የተነሳ አደነቁ። ከተኙ በኋላ ቤተክርስቲያን አፍልሶ ከግብፅ ደቡብ ወደ ላዕላይ ግብፅ ብያው ወደምትባል ሀገር በመቶ የወርቅ ዲናር ወደ ገዛት ምድር ከንዋየ ቅዱሳቷ ሁሉና ከአጸዷ ጋራ አምጥቶ በዚያ አቆማት። የሀገር ሰዎችም በጠዋት ነቅተው ወደ ውጪ በወጡ ጊዜ ቤተ ክርስቲያን በደጃቸው አገኟት። እጅግ ፈጽሞ አደነቁ፣ ምስጉን እግዚአብሔርን አመሰገኑ። ከዚያች ጊዜ ጀምሮ ድንቅ ተአምራትን የሚያደርጉባት ሆነ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ሰማዕት ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። ዳግመኛ በዚህች ዕለት መኮንኑ አርማኒዎስ ያሰቃያቸው የ16,000 ሰማዕታት የዕረፍታቸው መታሰቢያ ሆነ። በረከታቸው ከእኛ ጋር ትኖር ለዘላለሙ አሜን። ዳግመኛ በዚህች ዕለት አምላክን የወለደች የእመቤታችን ቅድስት ድንግል ማርያም ቤተ ክርስቲያን የተከፈተችበትና የከበረችበት ነው። እርሷ ወይላ በሚባል አደባባይ ያለች 3 ዓመት ከ6 ወር ተዘግታ የኖረች ነበረች። ይኸውም በ1020 ዓመተ ሰማዕታት ነው። ከእመቤታችን ድንግል ማርያም ሰው ለሆነ ሕይወትና መድኃኒት አድርጎ እርሷን ለሰጠን ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። የወደቀነትን በአፈ ሥጋ መላእክት ይታረምልኝ። የሁሉም ቅዱሳን በረከትና ረድኤት ምልጃና ጸሎታቸው ከመላ ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ኅድግ ለነ አበሳየነ ወጌጋየነ ከመ ንሕነኒ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ ኪት መዚአከ ይእቲ መንግሥት ኃይለ ወስብሐት በሰላመ ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል በይናኪ ወድንግል በሥጋኪ እም እግዚአብሔር ጸባኦት ሰላም ለኪ ብርክት አንቲ እምአንስቶ ብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ምሕረተ ወንታነ ሀ ፍቅር ወልድኪ ኢየሱስ ክርስቶስ ከመ ይትረዳን ኃጣውኢነ ለዓለመ ዓለም ለዘላለሙ አሜን።